ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች ዛሬው የምናለሽ የመረጃ ስርጭታችን አሁን ጀምሯል። ትንሽ ዛሬ ረፈድ ብለን የመጣ ነው። እኔ መታሰቢያ ቅጠላና ባልደረባዬ ይድነቃቸው ከበደ በጋራ ቆይታ እናደርጋለን። አብራችን ቆዩ። ጋዜጠኛ ይድነቃቸው ከበደ ስለመጣ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ ጋዜጠኛ መታሰቢያ ቅጠላ። መልካም እንግዲህ ዛሬ አጠር አድርገን ዋና ዋና መረጃዎችን ለማቅረብ ዝግጁ ነን። ደረጃ ሀብተወልድ ነበረ ዛሬ የሚቀርበው። ዛሬ አንተ ገብተሃል፣ ስለመጣህም ደስ ብሎኛል፣ አመሰግናለሁ። ብዙ ዜናዎች አሉን። ጋርዲያን ዛሬ በፋኖ እና በኢትዮጵያ በብልጽግና ወይም በሚሊተሪው መሀል የሚደረገውን ጦርነት በጣም ሰፊ አተታ ሰጥቶት አውጥቶታል። ሌሎች መረጃዎች አሉ። ከትግራይ አካባቢም እንደዚሁ እርዳታ ወይም ድጎማ የመንግስት ድጎማ ስለቆመብን ተቸግረናል የሚሉ መረጃዎችም ወጥቷል። ከዛ በፊት ግን የእረፍት ዜና አለን እንደተለመደው። እንደዛም ሆኖ ግን ዛሬ ይሄ የእረፍት የዜና እረፍት በሰፊው ሲዘዋወር ነው ያለው። አንድ ትልቅ አባት ሞቷል። ኢትዮጵያ ውስጥ በተለይ በስነ መለኮት ትምህርት፣ በአብነት ትምህርት፣ በአገልግሎት ከፍተኛ ተጽዕኖ የሚፈጥሩ አባቶች አንዳንድ እያሉ እየቀነሱ መምጣታቸው ግልጽ ነው። የእነሱ አለመኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርገውን አስተምሮት በተለይ ከስር የሚወጡ የአብነት ተማሪዎችን አስተምሮ ለአገልግሎት የማብቃቱ ነገር እጅግ በጣም አስጊ ሁኔታ ላይ ደርሷል። ከዚህ በፊት በራያ አካባቢ እንደዚሁ የተገደሉ 40 ዓመት አካባቢ ያገለግሉ አንድ አባት ከአብነት ተማሪዎቻቸው ጋር የተገደሉበትን ዜና አቅርበን ነበር ከአንተም ጋር። የዛሬው ግን የተነገረን በእርግጥ ህመምም አልነበረም። በትላንትና ሁለት አገልግሎት አድርገው ነው ገብተው ሞቶ የተገኙት ተብሏል። ከዚህ በፊት በመንግስት ታስረው ስለነበረ ባህር ዳር ላይ መኮዳ አካባቢ ታስረው እንደነበረ እና መታሰራቸውንም በአደባባይ በዜና እንደዘገብነውም ድምፅም ስንሆንላቸው ቆይተን ነበረ። የዛሬ መሞታቸው ብዙዎቻችንን በጥርጣሬ ውስጥ ከቶታል። አንደኛ በእስር ላይ በነበሩ ጊዜ እንዴት ምን ሆኖ ነበረ፣ ታመው ነበረ የሚል ነው። ሁለተኛ እስሩ የራሱን የሆነ ተጽዕኖ ሊፈጥር ይችላል ሲሆን፣ ሌላው ግን የሞቱበት ትክክለኛ መንስኤ ምንድን ነው የሚለውን ለመስማት ብዙ ጥያቄዎችን እያቀረብን ነው። እንግዲህ አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጽሐፍ የአቡሻክር የፍትህ ነገስትና የቅኔ መምህር የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም አረፉ የሚል ዜና ነው ማህበረ ቅዱሳን ላይ የወጣው። ስርዓተ ቀብራቸው ለ38 ዓመት ወንበር ዘርግተው ባስተማሩበት በርካታ ሊቃውንትን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ነገ ማክሰኞ ህዳር 23 ቀን 2018 ዓ.ም እንደሚፈጸም ከሰሜን ጎጃም ሀገረ ስብከት የተገኘ መረጃ ያስረዳል። በየኔታ ይባቤ በላይ እረፍት ስጋ የተሰማን ሀዘን እየገለጸን ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳት እና መነኮሳያት መጽናናትን እንመኛለን ይላል መረጃው። እንግዲህ የማህበረ ቅዱሳን ነው። ሌሎችም በተለያየ ዘርፍ መረጃውን እያቀረቡት ይገኛሉ። እንዳልኩት ነው ጥያቄው። በእርግጥ ትልቅ አባት ናቸው። የስኳር ህመም አለባቸው። ነገር ግን በጣም ጤነኛ አገልግሎት ላይ ውለው ቤታቸው ገብተው ጠዋት ሞተው እንደተገኙ ነው የተነገረው። እሱም ብቻ ሳይሆን እንደዚህ ትልቅ የሆኑና ተኝተው ለማይነሱ አባት መንግስት ጅራፉን ዘርግቶ ካቴናውን አዘጋጅቶ ለምን አሰራቸው? መታሰራቸው ሲያመጣው ተጽዕኖ ይኖር ይሆን ወይ? እንደዚህ አይነት አባት በማጣታችን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገጥማት ፈተናስ ምንድን ነው? የሞቱበትንም ሁኔታ ተመራምሮ እንዴት ለምን ሞቱ፣ ምንድን ነው ችግሩ፣ መንስኤው ብሎ የሚመራመርም የአስከሬን ምርመራም የሚያደርግ የሚጠይቅስ አለ ወይ የሚሉ ብዙ ጥያቄዎች ይመላለሳሉ። ያው የሞት ዜና በእርግጥ ብርቃችን አይደለም። ሰሞኑን እኔና ደረጃ ሀብተወልድ በአርሲ በኩል ያለውን ነገር እየዘገብን በዛው አንድ መረጃ ወጥቶ ነበር። ይሄው መረጃ ምንድን ነው? በተመሳሳይ እንደዚሁ አንድ ላይ ተሰብስበው 19 ኢትዮጵያውያን 19 ኦርቶዶክስ ተዋሕዶ ምዕመናን እንደገና መታገታቸውን አንድ መረጃ ወጥቶ ነበረ። እነዛ 19 ውስጥ 11 አካባቢ መገደላቸውን ደግሞ በተከታታይ ይህንን መረጃ ሁልጊዜ የሚያቀርብልን አንድ
ወንድም እንደዚሁ ገልጾታል። ምናልባት ኤዲተራችን ያስገባልና ዜናውን ተመልሰን እንመጣለን። በጠዋቱ ተመልሼ የመጣሁኝ በጣም ልብ ሰባሪ ዜና በጠዋት ሰምተናል። በባለፈው እንደምታስታውሱት የኔታ ይባቤ ታሰሩ፣ መንግስት አሰራቸው፣ ሊቁን አሰራቸው ብለን ስንጮህ እንደነበረ የምታስታውሱት የምናስታውሰው ጉዳይ ነው። ዛሬ በጠዋቱ ደግሞ የሰማነው ነገር ደግሞ በድንገተኛ ህመም ዛሬ ጠዋት እንዳረፉ ሰምተናል። ስርዓተ ቀብራቸው ነገ በ23 እንደሆነም ተነግሯል ማለት ነው። የኔታ ይባቤ በጣም ሊቅ አራት ጉባኤ መምህር የነበሩ ናቸው። እግዚአብሔር አምላካችን ነፍሳቸውን ከቅዱሳን ጎን እንዲያኖርልን ሁላችንም እንጸልይላቸው። መልካም። ይሄ የአባታችንን ሞት የዘገበበት ነው። ከዚህ ውጭ ደግሞ እንደዚሁ የአርሲውን አሁን ያልኩትን የሚገልጽበት ሌላ ቪዲዮ ስላለ ቴክኒሻናችን ያልስታችሁ። አንደኛ ወንድማችን ዲያቆን ዮሴፍ ነው። ዛሬ ፍርድ ቤት ቀርቦ ነበረ። በሁለት ጉዳይ ተከሷል። አንደኛ ጉዳዩ እንግዲህ መንግስትን በውጭ ሀገር በተመደበለት ፈንድ ለመገልበጥ በመንቀሳቀስ የሚል ሲሆን፣ ሁለተኛ የሃይማኖት ተቋማት ጉባኤን አሻንጉሊት ብሎ ሰድቧቸዋል የሚል ነው። እንግዲህ የሃይማኖት ጉባኤ ለምን ተሰደቁኝ ነው ሐሳቡ። ሁለተኛው እንግዲህ አርሲ ላይ የተከሰተው ነገር ነው። በባለፈው ዘግቤላችሁ እንደነበረው 19 ሰዎች ተወስደው ነበረ። ከ19ኙ አሁኑ 11ዱ ተገድለው ትናንትና ተገኝተዋል። እንግዲህ ቀሪዎቹም ደግሞ ያው የምንጠብቀው ሬሳ ነው እንጂ እንዲመለሳሉ በተስፋ እናደርግም። ለማንኛውም ለሀገራችን ለህዝባችን ጸሎት ማድረጋችሁ አትርሱ። መልካም። እንግዲህ ሁለት ነገር ነው። አንደኛው የዲያቆን ዮሴፍ ላይ ያለውን መረጃ የገለጸበት ነው። ሁለተኛው ደግሞ ታፍሰው የነበሩ ኦርቶዶክሶች በአርሲ ወደ 11ዱ ያልተመለሱበትን ህይወታቸው ተገድለው ተገኝተዋል የሚል ነው። እንደዚህ አይነት ነገር ተፈጥሮ እየተፈጠረ ነው እንዳይባል በየጊዜው ያለውን ነገር እያየን ያለ ነው። ከ3 ቀናት በፊት እንደዚሁ እናት ፓርቲ ያወጣው መግለጫ እና መረጃም ነበረ። በምዕራብ ሐረርጌ የታፈነው ጩኸትና በአርሲ የቀጠለው ዘር ፍጅት ይልና በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጉዶ ቀበሌ ኤፌባስ በምትባል የገጠር መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው ተገድለዋል። በዚሁ ቀበሌና በአጎራባች ቀበሌዎች የአብዶ ሸንበቆ፣ ረብሱ፣ ሼክ አደም፣ ሎጎ በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው ናቸው። ብንናገርም ሰሚ የለም። ቡና ሚዲያው እኛን ረስቶናል ይላሉ የአካባቢ ነዋሪዎች በምሬትና በፍርሃት ተውጠው። በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለሟ በለጠ ጋራ ባለው መንገሻ አሳምነው አባይነህ የተባሉ ኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለት በጥይት ተደብድበው ተገድለዋል። በርካቶችም ቆስለዋል። ግድያውን የሚፈጽመው በአካባቢው ሰዎች አጠራር ኦነግ ሸኔ ወይም ራሱ የኦሮሞ ነፃነት ሰራዊት ተብሎ የሚጠራው ኃይል ነው። ይህን መረጃ እያጣራን ባለንበት አፍታ በአርሲ ዞን በሆንቆሎ ዋቢ ወረዳ በቀሳ ቀበሌ በአጨዳ ላይ የነበሩ 11 በላይ ገበሬዎች ህዳር 18 ታፍነው መወሰዳቸውን ከቦታው ለማረጋገጥ ችለናል የሚል መረጃ ነው። ምንድን ነው የሚሆነው? እስከ መቼ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭፍጨፋው፣ ግድያው፣ ቤተክርስቲያን ማቃጠሉ? ብዙ ቤተክርስቲያኖች ተዘግተዋል። በዚህ አጋጣሚ እንደዚህ ደግሞ አሁንም እንደዚህ አይነት አባትን ደግሞ ከስር ከስር ማጣትን አንድ ላይ ስታየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ካለች በዚሁ ከቀጠለች ትኖራለች የሚል ጥያቄም ስለሚያነሳ ነው። ቢነቃቸው ምናልባት ሀሳብ ካለ እዚህ ላይ በአበምኔቱ ለእረፍት ህይወት በእውነት በእጅጉ አድርጌ አዝናለሁ። በጣም አገልግሎት ያላቸው አባት ናቸው። ከ33 ዓመት በላይ በመንፈሳዊ አገልግሎት የሚታወቁ ናቸው። እጅግ ሊቃንን በቤተክርስቲያን አገልግሎት ላይ የሚታወቁ አባቶችን እያፈሩ አባት ናቸው። እንግዲህ ህልፈታቸውን ስንሰማ ማንም እንዳዘን አዝኛለሁ። እንደ አንድ ክርስቲያን እንግዲህ በረከታቸው ይድረሰን ነው ማለት የምንችለው። በእርግጥ በደህና ሁኔታ ጤናቸውን በተጠበቀ መልኩ ነበሩ። ግን ያው ህይወታቸው እረፍታቸውን ሰምተናል። ይሄ ነገር በአግባቡና በቅጡ ተመርምሮ ይሄ ነገር የሚለውን ነገር እንደ አንድ ምዕመን ብሰማ ደስ ይለኛል። አሁን ላይ በዚህ ጉዳይ ላይ ይሄ ነው ለማለት ቢቸግረኝም በትክክል ግን ባጋራሽው መረጃ ዙሪያ በተለይ በአርሲ በተለያየ አካባቢ በተደጋጋሚ የተፈጸመ ነገር ያለ ይህን ነገር አስመልክቶ የአበምኔቱንም ጭምር ከዚህ በፊት ራሱ ፕሮግራም ሰርተናል። እንዲህ በግፍ በታሰሩበት ጊዜ
ጊዜ ድምፅም ሆነናል። ግዴታችንም ጭምር ነው፣ ስራቸውን ማግባብ ጭምር አልነበረም። ያው ከእስሩ ጋርም ተያይዞ የሚፈጠር ነገር አለ። እስር ቤት አይደለ እሳቸው በእድሜ ለገፋ አባት እና ትንሽም አቅም አለን ወጣትን ጉልበትም አለን ብለን ገብተን ተፈተነን የምንወጣበት ቦታ ነው እስር ቤት። ተያይዞ የሚመጡ ብዙ ችግሮች አሉ እና በእርግጥ ረፍታቸውን በአግባቡ ሊመረመር እንዲሁም ደግሞ የተደረሰበት ነገር ለማናችንም ሊገለጽልን ይገባል። ሌላው ግን በአርሲ በተለያየ አካባቢ ላይ በኦርቶዶክስ ቤተክርስቲያንና በምዕመናኑ ላይ የሚደርሰውን በደል፣ ሰቆቃ፣ ግፍ፣ መከራን በተመለከተ ደጋግመን ስንል የነበረው ነገር አለ። ራሷ ቤተክርስቲያን ከራሷ ቤተ ክህነት በወጣው መግለጫ ቤተክርስቲያን ስደት ላይ ናት እስከ ማለት በገዛ ሀገረ መንግስት አድርጋ በመሰረተች ቤተክርስቲያን ላይ እየተሰራባት ያለው መንግስታዊ ሸፍጥ፣ ደባ፣ እሱን ተከትሎ ደግሞ እየተከናወነ ያለው ነገር አላባራ ያለ ነው። በተለይ በባለፉት 6 ዓመታት አሁን ላይ ያለው የአገዛዝ ስርዓት መሪ አብይ አህመድ ከመጣ ጀምሮ ቤተክርስቲያንን ቤተ ክህነትን አንድ አደረግኩ በሚል መጥቶ እንደውም ከነበረበት መከራና ችግር በበለጠ መልኩ እዚህ ቤት ይህን ቃል እንደውም አንቺን ብለሽዋል ራስሽ በይሁዲት ጉዲት እንኳን በባለፉት ጊዜያቶች ቤተክርስቲያንና ምዕመን ከተፈተነችበት ፈተና በላይ አሁን ላይ በአብይ አህመድና በአስተዳደሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኗ እየተፈተነችን ያለችው። በሀሪሲ አሁን ቅድም ባጋራሽን መረጃ ላይ የታፈኑ ሰዎች አሉ ነው። ይሄ እኮ በአሁኑ ሰዓት ላይ እንደውም እኮ እንደ አንድ ቆንጆ ዜና መስማት ሆነ። ሰው ታፈነ፣ ተወሰደ፣ ባሉበት ቦታ እንደ አንድ ቆንጆ ዜና መስማት ጀመረ። የግፍና የሰቆቃው ብዛት ደረጃው ከፍ ከማለት አንጻር እየሆነ ግን ያለው ምንድን ነው? እዛው ባሉበት አይደል እንደ እየተሰዉ እየተገደሉ እየተቃጠሉ ያሉት በዚህ ደረጃ ነው። ኦርቶዶክስ ተዋሕዶ ምዕመንና ቤተክርስቲያን እየደረሰ ያለው መከራና በደል ይህንን በተመለከተ ቅድም ስንለው እንደነበረ አንቺን ስትል እንደነበረ ማናችንም ስንል እንደነበረው እነዚህ በቤተ ክህነት ላይ በቤተ ክርስቲያን ላይ ያሉ አባቶች አሁን ከደረሰብን በደልና መከራ ቤተክርስቲያኗም እየደረሰባት ካለባት በደልና ሰቆቃ ተነስተን ቢል የምንለው እንጂ አባቶቻችንን ቀና ብለን ለመናገር የሚያስችልም የአገልግሎትም የምንም ልኩም ደረጃችንም ጭምርም አይደለም። እየገጠመን ካለው ፈተና አንጻር ፈጦ እየመጣው ካለው አንጻር አይደለም ቤተክርስቲያን ይቅርና ለነሱ አሉን ለምንላቸው ለሃይማኖት መሪ ለአባቶቻችን እንኳን አልተርፍ ብሏል። ስቃውና መከራ በአሁኑ ሰዓት ላይ በመንግስት እየታወጀ ያለው መከራ ቤተክርስቲያንን ይኸው ለሁለት አይደለም ስንጥቅጥቁን እያወጣን ያለው የኦሮሞ ቤተ ክህነት፣ የትግራይ ቤተ ክህነት፣ የእንዲህ ቤተ ክህነት፣ የእንዲህ ቤተ ክህነት ይኸው እንደዚህ ቁም ስቅሏን እያየች ነው። ይህንን ሳጋራሽ ከአንድ ቀን በፊት በትናንትናው ዕለት የህዳር ማርያም አክሱም ጽዮን ማርያም ነበረ እና በዛ ክብረ ባህል ላይ በመቀሌ በተካሄደው አክሱም ጽዮን ላይ የህወሓት ከፍተኛ አመራሮች ተገኝተዋል። እዛ የትግራይ ቤተ ክህነት የመሰረቱ ሰዎች ወጥተው ከሰጧቸው ቡራኬ እንግዲህ ቡራኬ በስርዓተ ጥቅስ ውስጥ ይግባና ካሉት ነገር ምንድን ነው የፕሪቶሪያ ስምምነት ተግባራዊ ባለመሆኑ እንደ ትግራይ ምናምን ብለው ሌላ እንግዲህ ይሄ መጽሐፍ ቅዱሳዊ ጥቅስ ይሁን ዶግማ ይሁን ቆንቀኖና ምን ይሁን አላት ብፁዓን አባቶች ወጥተው ስለ ፕሪቶሪያ ስምምነትና ከሱ ጋር ተከትሎ ስላለው የፖለቲካ አውድ ነበረ በአውደ ምሕረት ላይ ሲሰብኩ ነበሩ። እንግዲህ ቤተክርስቲያን በአብይ ዘመን በዚህ ደረጃ የተፈተነችበት ሁኔታ ነው ያለውና አሁንም ቢሆን ምዕመኑ ራሱን እንግዲህ ማንቃት፣ መጠበቅ፣ መረጃ መለወጥ ከዚህ ነገር ከሚመጣበት መንግስታዊ የሆነ መጥፋት ራስን መከላከል ህጋዊ ሞራላዊ ግዴታም ጭምር ነው። ከምንም በላይ ደግሞ አባቶች እንግዲህ እነሱም እየተፈተኑበት ነው ያሉት። ይህንን ነገር በትክክል አጤነውበት አባታዊ የሆነ ሃይማኖታዊ የሆነ ትእዛዝና ምክራቸውን ሰጥተን ከገባንበት ፈተና እንደ እግዚአብሔር ፍቃድ የምንወጣበትን ነገር እንደፈተን እንግዲህ ዛሬ አመላክተን ነው ምለው በአባታችን እረፍት በእጅጉ አዝኛለሁ። እንደ አንድ ክርስቲያን ልል የምችለው ነገር የተገባውን ባልሆንም በረከታቸው ይድረስን ማለት ነው። አሜን። ምናልባት ተመልሰን እንመጣለን ወደዚህ ጉዳይ አንድ ቪዲዮ ስላለኝ። ከዛ በፊት ግን አሁን ባነሳው ላይ የአክሱሙ ጉዞ ያ ፖለቲከኞች ይጣላሉ፣ ህዝብን ያጨፋጭፉና እነሱ ይታረቃሉ። ህዝብ ተለያይቶ እንዲቀር ነው የሚፈለገውና ከደሴና ከአንዳንድ አካባቢ ላይ የሄዱ ወጣቶች ራሳቸውን በየጊዜው ዘገባ እየሰጡን መቀሌ ላይ የተደረገላቸውን አቀባበል ሁሉ እያየን ነው። ተደርጎላቸው እንደገና ተሰብስበው ወደ አክሱም ጽዮን አንድ ላይ በጋራ የሄዱበትን ነገር ባየን ጊዜ እንደዚህ አይነት ነገር መልካም ነው። ህዝብ ለህዝብ ሁልጊዜም መሪ ለመሪ በራሱ በስልጣንም በፍላጎት እንጂ ህዝብ ለህዝብ በጋራ የሚኖር ማህበረሰብ ስለሆነ ምናልባት ይሄኛው ከዚህ ዝግጅት ላይ በጣም ትልቁ ነገር ህዝብ ከመሪ በላይ ህዝብ ከአዋጊዎች በላይ ከከፋፋዮች በላይ እየሆነ መምጣቱን የሚያሳይ ነገር ነው። ምናልባት እዚህ ላይ አንተም የታዘብከውን አካፍለኝ ስሜት።
ይሄ ነገር ምናልባት እስኪ አንድ መረጃ እየፈለኩኝ ነበር። በተለይ እዛ ቫክሲን ሲሆን ላይ የሆነው ላለው ነገር አንቺ ሀሳቡን ስትጋር እየፈለኩት ነበር። በአጠቃላይ ግን ምትዬ ስንለው ደጋግመን ከመከፋፈሉ አንጻር በቤተክርስቲያኗ ላይ እየደረሰው ነገር ካለው አንጻር እንግዲህ አሁን ምንድነው የምንለው በፖለቲካው ሂደት ውስጥ የግፍ ጽዋ መጥቶ ፈሷል አይደል የምንለው በቤተክርስቲያን እና በምዕመኑ ዙሪያ ላይ እየሆነ ላለው ነገር አጠቃላይ የግፍ ጽዋው ሞልቶ ተርፎ በቃ እየቆጠርን እኮ ነው። አሁን ቅድም ስልሽ እኮ ከሚደርስብን ግፍና በደል አንጻር እየደረሰ ያለውን እልቂት እየደረሰ ያለውን ጥፋት እኮ ከጥፋት መዝነን እንኳን ይሄን እንኳን ተመስገን ወደ ማለት ደረጃ እኮ ደርሰናል። እና በዚህ ልክና በዚህ አግባብ ነው ያለ ነው። ቅድም ስልሽ እንደነበረው ነገር እንግዲህ እንደ ሚዲያ ባለሙያ እየደረሱ ያሉ ግፎችን በደል እንዲመከፋፈልን በተመለከተ ወደ ህዝቡ እንዲደርስ ኃላፊነታችንን እንወጣለን። እኔ በግሌ ከሚዲያ ባለሙያ አይደለም እንደ አንድ ክርስቲያን የሚዲያ ባለሙያ ስለሆንኩ የምተርፍበት ነገር አይደለም። አጋጣሚና ሁኔታ ሆኖ ተረፍኩ እንጂ አሪሽ ውስጥ የምገኝ ቢሆን እስካሁን ዜና ከሚሰራላቸው ወይ ከታገቱት ወይ ከተገደሉት ወይ ከተሰደዱት አንዱ ምዕመን ላለመሆን ምንም ማረጋገጫ የለም። አሪሲ ላይ የሆነ ነገር ደግሞ ሌላ ጋር ላይ መምጣቱ ደግሞ ምንም ዋስትና ጭምር ነው እና ዋስትናው የተረጋገጠበት ነገር በሃይማኖት በማንነት ምክንያት ይሄንን ስልን ደጋግመን ሰርተናል። አሁን ላይ ጥቃቱ ኦርቶዶክስ ብቻ መሆንም አይደለም። ኦርቶዶክስ ሆኖ አማራም፣ ኦሮሞም፣ ጉራጌም፣ ወላይታም፣ ትግሬውም ሌላውም ኦርቶዶክስ በመሆኑ ብቻ በታቀደ በታሰበ መልኩ ጥቃት ይደርስበታል። ከዚህ ደግሞ ባልተናነሰ መልኩ ደግሞ አማራዊ ማንነት ያለው እንደውም የሞት ደረጃውንና የጥፋት ልኩን ደግሞ ከፍ የሚያደርገው ሁለቱን ለመስፈርት አገልግሏል። ኦርቶዶክስ መሆን አማራዊ ማንነት የሚያዝ ሁለቱ ልክ ለሆነ ነገር መስፈርት ሲያስፈልግ ይሄማ ያሟላ መስፈርቱ ያሟላል እንደሚባለው ሁሉ ቅድም እንዳልኩት ነው። አድማጭ ተመልካቾቻችንን በደንብ ሊረዱን የሚገባው ሀሳቤን ኦርቶዶክስ ሆኖ የተለያየ ብሔር ማንነት ያሉ በሙሉ ከጥፋት ከመጥፋት የሚታደገው ነገር ምንም የለም። ኦርቶዶክስ በመሆኑ ብቻ አማራም ይሁን ትግሬም ይሁን ጉራጌም ወላይታም ሀዲያም ሌላ የብሔር ማንነት ያሉ በሙሉ የጥፋት አዋጅ ታውጆበታል። ኤክሰፕሽናል ደግሞ በተጨማሪ ደግሞ ማለት ነው መስፈርቱ ከፍ ለጥፋት ለውድመት ደግሞ አማራዊ ማንነት ሲጨመርበት ደግሞ እነዛ የምንላቸውን ግፎችን ከፍ ወደ ማድረግ ደረጃ ደርሷል። ይሄን ያለ እንደሆነ አሁን እዚህ መናገር እንችላለን። ግፍ ያለ እንደሆነ ግፍ ፈጻሚዎች አሉ ማለት ነው። ስለዚህ እነዚህ ግፍ ፈጻሚዎችን በቻልነው አቅም ሌላ ነገር እኮ አይደለም ግፉ በዛ በቃ ግፉ ይብቃኝ ብሎ ሰው በሚችለው ልክ በገባው ልክ ሀሳብን በመግለጽ በመከላከል በመደራጀት በገባውና በተረዳው ሁሉም ግፉን በቃ ሊል ይገባል የሚለው በትክክል ያለ መልካም ማህበረሰቡ እየተናገረ ነው። በተለይ ወጣቶቹ በቲክቶክ ላይ እንደዚሁ ደግሞ ውጪ ላይ ያሉ አደረጃጆች ውስጥም ያሉ አደረጃጀቶች በቃን እያሉ ነው። እንደውም አንድ አባት ዛሬ እንዴት ነው ይሄ ነገር እስከመቼ ነው ምንድን ነው ስል በድሮም ጊዜ ከድሮም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ነበረባት። የድሮ ጊዜ ግን የሚያሻግሩ ህዝብን የሚያስተባብሩ ከፊት የሚቀድሙ አባቶች ነበሩ። ዛሬ ግን በአደረጃጀት እነዚህን አባቶች እንዲገለሉ ተደርጎ የዚህ ጉዳይ ተባባሪዎች ይበዛሉ። አንዳንዶቹ ደግሞ አቅም ያንሳቸዋል። ስለዚህ የማያሻግርን ከማጣት እንጂ ፈተናውን እንደ ትላንቱ ልናልፈው የምንችለው ነው የሚል ነገር ነግረውን ነበር። ምናልባት አንዳንድ ከሚነገሩት ነገሮች ውስጥ እንደዚሁ አንድ ወጣትን መልእክት እዚህ ላይ አዘጋጅቼዋለሁ። ኤዲተራችን ያስገባልናል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም እንደተመለከት ነው በአጭር በትንሽ ስንኝ እንደዚህ አድርጎ ገልጾታል። በተለይ የኦርቶዶክስ ደም በዚህ ሰዓት ያው ብዙ ደመና እየሆነ ነው፣ ግን በጣም ያሳዝናል ብሎ የገለጸበት ነው። ሌላ ወደ ሌሎች መረጃዎቻችን ስንገባ ምናልባት ቀዳሚ የምናደርገው ዛሬ በጋርዲያን እንግዲህ በእንግሊዝ ሀገር ትልቁ ጋዜጣ ነው። ፕሪንቲንግ ሚዲያ ውስጥ ያለ ተአማኒነት ያለው በፖለቲካ ላይ ከባድ ተጽዕኖ የሚፈጥር
ማንም የሚያከብረው እና የሚከተለው ጋርዲያን እና ዛሬ በዚህ እንደሚታወቀው በፋኖ ላይ ሰፋ ያለ ሀተታ ጽፏል። የጻፈው ሀተታ ምናልባት ገብታችሁ ብዙዎቻችሁ እንድታዩት በዚሁ ጋብዛለሁ። ከዚህም ቀደም እንደዚሁ እንግዲህ ቢቢሲ ላይ ተደጋጋሚ እየተወጣ ነው፣ የኢትዮጵያ ጉዳይ አልጀዚራም ላይ እንደዚሁ እየወጣ ነው እና እዚህ ላይ የሰጠው ሀተታ በጣም የሚገርም ነው። የነበሩትን ጦርነቶች፣ የትግራይ ጦርነት፣ አሁን የአማራ ጦርነት እያለ ይዘረዝራቸዋል እና ከጦርነት ያላረፈች ሀገር መሆኗን ያለው መንግስት ከጦርነት ወደ ጦርነት እየቀጠለ እንደሆነ አሁን ደግሞ ከጎረቤት ሀገር ጋር ከኤርትራ ጋር ያለውን መካረር የመሳሰሉትን ነገር በጣም አስቀምጧል። በጣም ጥቂቱን የትግራይ ጦርነት ካበቃ ከ3 ዓመት በኋላ ኢትዮጵያ በሀገሪቱ ሰሜናዊ ክፍል ላይ መንግስት ባደረሰው የኃይል እርምጃ ከታጣቂዎች ጋራ እየተፋለመ ነው ይልና ያው ስለ ፋኖ ያወራል። በዋናነት እንግዲህ ከኢትዮጵያ የአማራ ክልል ልዩ ኃይል የተውጣጡ የቀድሞ ወታደሮችን ያቀፈ ነው አሁንም ይልና በአማራ ክልል ሰፊ ቦታዎችን ተቆጣጥሯል ይላል። ይሄ ነው እንግዲህ ብዙ ጊዜ ያው ዘጋርዲየን ነው። አሁን ደግሞ ትናንት በቢሲ ላይ የተደረጉትን የወጡትን እናውቃለን። ዘጋርዲየን የተባለው እንግዲህ በጣም ተአማኝና ዓለም አቀፍ ተቀባይነት ያለው ጋዜጣ የአማራን ክልል ፋኖ በሰፊው ተቆጣጥሮታል ነው የሚለው። ይሄ ያው በተቃራኒ ብልጽግና ከሚለው ጋራ ስለሚለይ ነው። በፌዴራል ኃይሎች አማጽያንን እነዚህ አመጽ ነው ለመቀልበስ በሚደረገው ጥረት ውስጥ የሚፈጸሙ በደሎች ይልና በሰራዊቱ በመከላከያው የሚፈጸሙ በደሎች ይልና በስፋት እየታዩ ነው ይልና አፈና፣ እገታ፣ እልቂት፣ ጭፍጨፋ እንደዚሁም ጾታዊ ጥቃት አስገድዶ መድፈርን ማለት ነው እና በሰብአዊ ሰራተኞች ላይ ማለት ነው በሰብአዊ ረጂዎች ላይ ሰራተኞች ላይ የሚደርሱ ጥቃቶች ተባብሰዋል፣ ተመስክረዋል፣ ታይተዋል ይላል። ይሄ በቀደም በቢቢሲ ላይ የዛ ላይ ወታደሩ ወደ 2700 አካባቢ ያህል ሴቶች መድፈሩንና ጾታዊ ጥቃት ማድረሱን የወጣውን ዶኪመንተሪ እሱን ተከትሎ ነው እንግዲህ ይሄን የወጣው። እዚህም ላይ ያጸነዋል ማለት ነው። ጾታዊ ጥቃትን፣ አፈናን፣ እገታንም፣ እልቂትንና ጭፍጨፋንም መልሶ እዚሁ ላይ ይጨምረዋል ማለት ነው እና እንደዚሁም በሰብአዊ እርዳታ ላይ የሚሰሩ ሰዎችንም ያጠቃል ይልና ሁኔታው ከቁጥጥር ውጪ ነው ይላል። እዛ አካባቢ ያለው ከ2 ሚሊዮን በላይ ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ይልና እንግዲህ ቦታውን ይናገራል። ከሱዳን የተሰደዱ ስደተኞችም ይገኙበታል። የቦታውን አቀማመጥ፣ ተራራማነቱን፣ እዛ አካባቢ የፋኖችን ሁኔታ በሚሊተሪው ታፍነው ወይም ተከልለው ውስጥ ለውስጥ ታፍነው ዓለም እንዳያውቅ የተደረገው ነገር አቀማመጡን ሳይቀር ባህሉን ሳይቀር በሰፊው ሀተታ የሰጠበት ነው እና ምናልባት በጣም የሚገርም መረጃ ነው። እንደዚህ አይነት ነገር ዝም ብሎ አይወጣም። በትላልቅ ሚዲያዎች ላይ እንደዚህ አይነት ነገር ዘገባ ከተጀመረ ምዕራባውያኖቹ የሆነ መንገድ ላይ ናቸው ማለት ነው። የሆነ ነገር እውቅና ሊሰጡ ፈልገዋል ማለት ነው። የሆነ ነገር ሊሰሩ ፈልገዋል ማለት ነው። ይሄ እንደዚህ ባለበት ሁኔታ ላይ የተደረገውን ወንጀል በመንግስት ወታደሮች እየተደረገ ያለውን ወንጀል በግልጽ ያስቀምጡበትና የፋኖን ፕሮፋይል የገነቡበትም ነው ቦታው ላይ ማለት ነው። አሁን ከዛ ላይ ደግሞ በዚህ ጦርነት ደግሞ የመጡትን ችግሮች፣ መከራዎች፣ የሰብአዊ እርዳታ እጥረቶች የመሳሰሉትን እና ከዚህ በኋላ እየባሰ ለሚመጣው ነገር አላርም ያደረጉበት ነው። አሳሳቢነቱንም ለህዝብ ለዓለም ያሳወቁበት ነው። እንግዲህ እንደምታውቀው መንግስት ነው እንግዲህ ሁልጊዜ ሀገር አስተዳድራለሁ የሚል መንግስት ካለ የሀገሪቷ ሁኔታ የቀጣዩ ዕጣ ፈንታ ምናምን የሚያስፈራው መንግስት ነው። አሁን ዋነኛው ጦር ሰባቂው ወደ ሌላ ያለ መንገድ እንሂድ የማይለው መንግስት ነው። ይዋጣልን የሚለው መንግስት ነው በየጊዜው እና እነሱ ግን ስጋታቸውን የገለጹበት ነው። ምናልባት ይድነቃቸው ባለፈው በቢሲ ላይ ተወጣ የኢትዮጵያ ጉዳይ በአልጀዚራም እንደዚህ ወጥቷል። አሁን ደግሞ ይሄ ዘጋርዲየን ላይ ወጥቷል። ምን ታስቦ ይመስልሃል? እንደዚህ አይነት መረጃዎች በየጊዜው መውጣት ምንስ ማለት ነው? በዚህ ደረጃ እዛ ጥቃት የሚደርስበትን ማህበረሰብ በአደባባይ ዓለም ላይ ማስጣቱ የተሸፈነውን ሚስጥር ማስጣቱ በተለያየ ነገር ለመሸፈን ተሞክሮ ደጋግሞ አንዱ ሲሸፈን ሌላ ይዘው መውጣታቸው ምንን ነው የሚያመለክተው? ይህ የቅስም በደሉ ከፍ ማለቱን ነው የሚያሳየው። አሁን እዚህ ዘጋርዲያን ላይ ከወጣው ነገር ውስጥ እኮ አመፅን ለማስቆም በፌዴራሎች በእርግጥ ያመፀ ኃይል አለ።
ግፋት፣ በደል፣ መገፋት በቃኝ ሞት ይብቃኛል ያመፀ ኃይል አለ። የዓለም የአደባባይ ሀቅ ነው እና ምንድነው የሚለው አመፅን ለማስቆም እንዳልሽው ሰፋ ያለ ዘገባ ነው። አስረጂ የሆኑ ምስክሮችን፣ እማኞችን፣ መረጃዎችን ባጠናከረ መልኩ ሰፋ ያለ ዘገባ ነው። ምናልባት ይህን መሰናዶ የሚከታተሉ ተመልካቾቻችን ሙሉን ዘገባ ዘጋርዲያን ላይ ገብተው ማየት መመልከት ይችላሉ። የራሳቸውን ትዝብት መውሰድ ይችላሉ። ዋናው ነገር ግን እዛ ላይ በሚያጠቃልለው ነገር አመፅን ለማስቆም በፌዴራል የሚፈጸሙ በደሎች በስፋት ይታያሉ። በፌዴራል መንግስት ነው የሚፈጸሙ በደሎች በስፋት ይታያሉ። አፈናዎች፣ ጭፍጨፋዎች፣ ወሲባዊ ጥቃትና በሰብአዊ ሰራተኞች ላይ የሚፈጸሙ ጥቃቶች ሁኔታው ከቁጥጥር ውጪና በአንድ ክልል ውስጥ 2 ሚሊዮን ሰዎች በአስቸኳይ የሰብአዊ እርዳታ እንዲጋለጡ አድርጓል። ዋናው መጠን ይህ ነገር ከ15 ቀን ከሆነ ጊዜ በፊት ሰርተንበታል። ቢቢሲ አማርኛ ላይ የወጣ እጅግ የሚያሳይ ሴት ሆኜ መፈጠሬን ሁሉ ጠላሁት። ሴት ልጆቻችን ላይ ይደርስ ነበረው ቢገሉ ይሻል ነበር ብሎ ያን የመሰለ ወሲባዊ እጅግ ዘግናኝ ለመናገር ስናነበው ሁሉ ሊሰቀጥጥ በሚችል መልኩ ወሲባዊ ጥቃት በዛ ደረጃ ሲፈጸም ነበር። ሌሎችም በደሎችን ግፎች ቢቢሲ አማርኛ ይዞት የወጣ ነው። ከዚህ በፊትም በተለያዩ በዓለም አቀፍ ሚዲያዎች ይወጣ ዘገባዎች አሉ፣ እንዲሁም በአልጀዚራም ጭምርም ማለት ነው። አሁን ደግሞ ዘጋርዲያን እጅግ ተነባቢ የሆነ ነገር ነው። ይሄ በነገሮች ላይ መጥ ዘጋርዲያንም ቢቢሲም አልጀዚራም ሌላም ከፍተኛውን በዓለም አቀፍ ተቀባይነት ያላቸው የሚዲያ ተቋማቶች ይህን መረጃ ይዘው ሲወጡት በዓለም አቀፍ ደረጃ እየደረሰ ያለው በደል እኛ አልፎ ዓለም አቀፉ ማህበረሰብ ጉዳዩን ምን ያህል እየተከታተለው እንደሆነ እያጤነው እንደሆነ እንደ አንድ ማመሳከሪያ ተጠቅመን ነው እንጂ ዛሬ ዘጋርዲያን ይዞ የወጣውን መረጃ እኮ ይኸው 3 ዓመት ሊሆነው በአማራ ክልል እኮ እንዲህ ብሎ ከመሞት ራስን ለመከላከል ከተገባ ኦልሞስት 3 ዓመት አካባቢ ሆኗል። በዛ አካባቢ 3 ዓመት ሙሉ የሚፈጸሙ አሁን ዘጋርዲያን ላይ ይዞ የመጣው በሰብአዊ ሰራተኞች ላይ እየደረሰ ያለው ጥቃት፣ ወሲባዊ ጥቃት፣ መፈናቀል፣ የትምህርት ቤት መዘጋት ደጋግመን ስንል አልነበር? ከ4.5 በላይ ሚሊዮን ተማሪዎች እኮ በባለፈው ዓመት እኮ በትምህርት ገበታ ላይ አልነበሩም እኮ። ሆስፒታሎች ወድመዋል፣ የጤና ተቋማት ወድመዋል፣ ቤተክርስቲያን ወድመዋል፣ ሽማግሌ፣ አቅመ ደካሞች፣ ሴቶች በድሮን እኮ እልቂት ተፈጽሞባቸዋል። ስንቴ አንቺን ዘገባ እኮ ሰርተነዋል። አሁን ዘጋርዲያን የሚሆን ቢቢሲ የሚሆን ማንም የሚሆን ይዘውት የወጡት መረጃ የሚያስደንቀን ለካም እንዲህ ነው ብለን የምንነጋገርበት ነገር አለ። ደጋግመን ተናግረነዋል። ቁም ነገሩ ግን ከኛ አልፎ ግን በዚህ ደረጃ ዓለም ጉድ እስኪለው ደረጃ መሰማቱ መነገሩ ግን አሁን ላይ ያለው ያገዛዙ ስርዓት ምን ያህል ሰብአዊ ቀውስ እንግዲህ እኛ አይደለም ያለው ዘጋርዲያን ይዞት ወጣው 2 ሚሊዮን የሚጠጉ በአንድ ክልል ብቻ የዚህ ሰብአዊ ቀውስ ተጋላጭ ሆነዋል ሰዎች። የትግራይ እንዳለ የኦሮሚያው እንዳለ መሀል አዲስ አበባ ሌላውም አካባቢ ያሉ ሰብአዊ ቀውሶች እንዳለ ሆኖ ማለት ነው። ስለዚህ እነዚህ ተቋማት ይዘው መውጣታቸው የሚያሳየው ነገር ምንድነው ያልሽኝ እንደሆነ በቃ አለፈ። ከኛም ውጪ ከመንግስትም ያገዛዙ ስርዓትም ውጪ ራስን ለነጻነት ለዓለሞት ከሚታገሉ ውጭ ሆነ ዓለም ላይ የተሰጠ የአደባባይ ሀቅ ሆነ። ይሄ ብልጭልጭ ነገር ፋውንቴን ነገር ዛፍ መብራት ምናምን እያደረገ ከተማው ላይ ብቻ የተወሰነ አጥር እያጠረና እያወለጨለጨና የዚህ ስራ ተጠቃሚዎች የሆኑትን የተወሰኑትን ሰልፍ በአደባባይ እያስወጣ የለውጡ መንግስት ለውጣችን እንዲህ እያለ አደባባይ የሚያስወጣው ነገር እውነተኛ የኢትዮጵያን መገለጫ ሳይሆን እውነተኛ የኢትዮጵያ መገለጫ ይሄ ነው። በአንድ ክልል ከ2 ሚሊዮን በላይ ለሰብአዊ ቀውስ የተጋለጡ አሉ። ወሲባዊ ጥቃቱ ሌላው ነገር እንዳለ ሆኖ እናንቺ ደግሞ ደጋግመን ሰርተንበታል። 2 ወር አይሆንም እኮ እኛ ራሱ የለውጥ ኃይሎች እስክንደነቅ ማመን እስኪቸግረን ድረስ ሚራክል የሆነ ለውጥ ላይ ነው ያለው ብሎ እንግዲህ ሚራክል የሆነው ለውጥ 2 ሚሊዮን በላይ ሰብአዊ ቀውስ እንዲደርስ ማድረግ ነው። ሴቶች ወሲባዊ ጥቃት እንዲደርስባቸው ማድረግ ነው። አዛውንት፣ ሴት፣ እናት፣ ህፃናት፣ ሴቶች በድሮን እንዲጨፈጨፉ ማድረግ ነው። ማንነትን መሰረት ያደረገ ጥቃት እንዲደርስ ማድረግ ነው። በብሔር በሃይማኖት ቅድም የቤተክርስቲያንን እያወራን ነው። እንግዲህ በዚህ ደረጃ ነው እና እየደረሰ ያለው በደል ዓለም እያወቀው ይህን ነው ማለት ነው። መልካም። ሌሎች 2 ዜናዎች አሉ። እነሱን ላክልና ሀሳባችንን ሰጥተን እናልፋለን። አንደኛው ያው የትግራይ ጊዜያዊ አስተዳደር ያወጣው መግለጫ አለ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈል፣ መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገልጸው ይህም ከፕሪቶሪያ ስምምነት በኋላ ያለው የክልሉ ሰላም
እንዲከስም እያደረገ መሆኑን ገልጿል የሚል መረጃ ነው። በእርግጥ የፕሪቶሪያ ስምምነት ከተሰበረ እኮ ቆይቷል። መጀመሪያም አልተከበረም። ከዛም በኋላ ደግሞ ሙሉ በሙሉ ጦርነት የመሰሉ ነገሮች ስለተጀመሩ እሱ ተንዷል ተብሎ ተነግሮናል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ትላንት እሁድ ዕለት የአክሱም ጽዮን ክብረ በዓል በሚከበር ወቅት በተካሄደው ህዝባዊ ስብሰባ ላይ ንግግር ባደረጉበት ወቅት አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረውን ጫና እንዳባባሰው ገልጸዋል። ባለፉት 2 ወራት የበጀት ድጎማው ለትግራይ ክልል እንዳልተላከ የገለጹት ፕሬዝዳንቱ ይህ የበጀት መቆራረጥ የጊዜያዊ አስተዳደሩን ስራ አፈጻጸም እና በሺዎች የሚቆጠሩ ደመወዝተኞችን፣ ሰራተኞችን ኑሮ እያናጋ መሆኑን አስገንዝቧል። ያው የሚታወቅ ነው። በእርግጥ ያው አንድ ናቸው እነሱ ያው አንድ ናቸው። ሁሉም ጦርነት ነው የሚፈልጉት። ብልጽግናም ህወሓትም እየሄዱበት ያለው ሴራና ሻጥር በጣም ከባድ ነው። ቢሆንም ግን የበጀት ድጎማ የሚባለው ነገር ለህዝብ ለሰራተኛ የሚከፈል ገንዘብ ከሆነ በተዘዋዋሪ ህዝብን ነው ማለት ነው የሚጎዳው። ስለዚህ ህዝብን እንዲጎዳ መፈቀድ አለበት ወይ ነው። ገና ለገና አስተዳደሩን ለማስቸገር ወይም አስተዳደሩን ለመጣል በሚደረግ እንቅስቃሴ የፌዴራል መንግስት ቢሮዎች ውስጥ የሚሰሩ ሰራተኞች እንዲራቡና ምንም አይነት እንቅስቃሴ እንዳይደረግ የሚደረግ ሂደት ካለ እሱን ነው እንግዲህ ማየት የሚገባል። ይሄ ደግሞ በጣም ግልጽ ነው፣ ተደጋግሞ የሚሰራበት ነው። በአብይ መንግስት ተደጋግሞ የሚሰራበት ነው። ወንጀለኛው ህወሓት ከዚህ በፊትም ለፍርድ ይቅረብ እንጂ ለስልጣን አይቀመጥ ብለን ተናግረናል። ለስልጣን ካስቀመጠ በኋላ ግን አሁን ህወሓትን ለመምታት ተብሎ ህዝብን የመምታቱ ሂደት በጣም አደገኛ ስለሆነ ወንጀል ስለሆነ ይሄ በምን ሊታይ ይገባል የሚለው ነው። ሌላው እንግዲህ ኢትዮጵያ በአፍሪካ የተፈጸመውን የቅኝ ግዛት ተግባርን ወንጀል ለማድረግ በተዘጋጀው ዓለም አቀፍ ኮንፈረንስ ላይ ወደ ሁለተኛው ያሱ ወደ እንግዲህ አሁን አስቂኝ ወደ ሆነው መረጃ እንመጣለን። ወደ መጨረሻ ያልሽው በተለይ ከህወሓት ጋር ያሱ ትንሽ ብለንበት እንሂድና ይሄ የህወሓት ጉዳይን በተመለከተ በነገርሽ ላይ አሁን ከበጣም መጥፎ አወዳድረን ይሄንን ነው የምንል። አሁን ለምሳሌ እኔ በዚህ ጉዳይ ላይ መንግስት የሚወቀስበት ወይም ደግሞ አሁን ላይ እዛ ያሉት ደግሞ ጀነራል ታደሰ ወረደንም አስመልክቶ ሌሎች እንደደብረ ሲሆን አንዱን ተደግፎ የሚወራበት አንዱን ተቃውሞ የምናወራበት አይደለም። በሁለቱም ወገን ይሄ በወታደራዊ ክንፍ ያለው በነ ደብረጽዮን የሚመራው የጊዜው አስተዳደር በሚባለው በነ ታደሰ ወረደም የሚመራው እንዲሁም ደግሞ በማዕከላዊ መንግስት ነው የሚለው በአብይ አህመድ የሚመራው ሶስቱም አካላቶች እንዲሁም ደግሞ አብይ አህመድ በእጅ አዙር ያስታጠቀው እነ ጌታቸው ረዳ እነ ጻድቃን ደግሞ ድጋፋቸውን የሚሰጡት በአፋር ክልል የሚሰማራው በትግራይ ይዋጋል የሚባለው ኃይልም እንደገና ከዛም ሆኖ ይዋጋሉ የሚል በዚህ ጉዳይ ላይ በትግራይ ባለው ፖለቲካ ሁኔታ ላይ የተሰለፉት በሙሉ ማለት ነው ለኔ ምንድናቸው ብትይ ህወሓትን እነዚህ አካላቶች በሙሉ የትግራይ ህዝብን ለጉዳያቸው ማስፈጸሚያ ማስያዣ ነው ያደረጉት። እኔ የምረዳው ይሄን ነገር ነው እንጂ አሁን አንቺ እንዳልሽው ህዝብ ስለሚጎዳ እኮ ለምን የመንግስት አይለቅም ምናምን መንግስት ቢለቅ ደግሞ እነዛ ሰዎች አሁን ጌታቸው ማን ነው እነ ታደሰ ወረደ እውነት ለህዝብ አገልግሎት የሚሰጣቸው ገንዘብ እዛ ላይ ሊያውሉት አይደለም። ቅድም በንባብ ያልተሰማችሁ እንደ መንግስት መንገድ መፈለግ አለበት። መንግስት ነኝ ካለ አንድ አካል ትልቅ ወንጀለኞቹን ፈቶ ለራሱ ሴራ ሲል አብሮ ለመስራት በሄደበት ሂደት ላይ ወንጀለኞቹ ወደ ፍርድ መቀመጥ ሲገባቸው ወደ ስልጣን ያመጣቸው የመንግስት ነው። በዚህ ይጠየቅበታል። ከዛ ውጪ ደግሞ አሁን ስለተጣላ ሌላ መፍትሄ ይፈለጋል እንጂ ሙሉ በሙሉ የትግራይን አካባቢ ያለውን ነገር በጀት ማሳጣት ለህዝቡ ልክ ነው ወይ ነው እንጂ ሁሉንም ከመወንጀል እኔም ወደኋላ አንጠይቃለን። ህዝቡ ቀጥታ በጀት ማሳጣት መከልከል እኮ የሚለውን ከወሰድን የእውነት ስንነጋገር በቃ ቀጥታ መልስ እኮ ነው የሚለው ለህዝቡማ በጀት አይከለከልም ነው አይደል? እኔ ማንም ሊልሽ የሚችለው ቀርቶ ማለት ነው። ግን እኛ የምናየው እኮ ከዚህ ጀርባ ከዚህ ከፍ ያለውን ነገር እኮ ነው የምናየው። እያልን ያለ ነው ምንድን ነው እነዚህ ኃይሎች መንግስትን ጨምሮ የአብይ አህመድ አስተዳደርም ሆነ እዛም ያሉት በትግራይ ፖለቲካ ጉዳይ ላይ ተዋናያን የሆኑት በሙሉ ህዝቡን ማስያዣ ነው ያደረጉት። መያዣ ማለት መደራደሪያ ነው። ይሄ አሁን ታደሰ ወረደ የምትይው እንዴ የሾመው እኮ ማን ነው? አብይ አህመድ ነው። ግን አብይ አህመድ ሰው ለደብረ ሲሆን ሆኖ ከዛ ሆኖ ከህወሓቶች ጋር ሆኖ ሌላ ዓለም ውስጥ ገባው። በእንደዚህ መልኩ ምን ነው እንግዲህ ይሄንን የምሰጠው እዛ ደግሞ አሁን ቅድም አንቺ ስታነቢ ዜና ላይ ምን ብለሻል?
ወደ ጦርነት ውስጥ ዳግም ላለመግባት ጥረት ብናደርግም ነው አይደል እያሉ ልክ እንትኑ አዘጀሮ ነው ምንድነው አልበላሽም ምን አመጣው አይነት ነገር እና ጥረት ያደርጉ አስቡበታል ማለት ነው። የሚታዩ ዝግጅቶች አሉ ምን አለ በእነሱ ንግግርና በእነሱ በሚሰጡት መግለጫና በእነሱ የፖለቲካ እንቅስቃሴ መዝነን ስንናገር ነው አሁን የምሰጥሽ አስተያየት ያለው። ስለዚህ የትግራይ ህዝብ ሰቆቃ ውስጥ ነው ያለው። ባለፈው በነበረው 3 ዓመት ጦርነት ውስጥ አሁንም ሰቆቃ ውስጥ ነው ያለው፣ መከራ ውስጥ ነው ያለው። እየሆነ ያለው ነገር ምንድነው? በዚህ ጉዳይ ላይ የሆኑት የአህመድ አስተዳደር ደብረጽዮንም በጌታቸው ረዳም በዚህ በትግራይ ፖለቲካ ውስጥ ተዋናይ የሚሉት በሙሉ የትግራይ ህዝብ ማስያዣ ልክ ከዚህ በፊት አሁን ላይ እንደዚህ ወንዝ አመጣሽ ፖለቲካውና ወንዝ አመጣሽ ፖለቲከኞች ከመምጣታቸው በፊት እኮ ቁጭ አድርገን ብንነጋገረው ሀሳብ ነበር የነበረው ነገር ምንድን ነው? ህወሓትና የትግራይ ህዝብ እንለይ። ትግራያኖችን ብትሆኑ በእናንተ ስም የሚነግደውን ህወሓትን ከእናንተ ልትነጥሉት ይገባል። ህወሓትና የትግራይ ህዝብ አንድ አይደለም እኮ ነበር ክርክሩ። ህወሓት ደግሞ ምንድን ነው እኔ አንድ ሳንቲም ግልባጭ ላይ እኮ ነበረ ትግሉ የነበረው እኮ የሚመስልበትም የማይመስልበትም መንገድ የሆነበትም ያልሆነበትም በሂደት ያየናቸው የታዘብናቸው ነገሮች አሉ። አሁንም እየሆነ ያለው ነገር ይሄ ነው። የትግራይ ህዝብ አሁን ተጎጂ ነው። የትግራይ ህዝብ መጠቀም አለበት። አሁን በጀቱ የሚለቀቅ እኮ ለትግራይ ህዝብ ለእያንዳንዱ በኪሱ የሚገባ አይደለም እኮ ወይ በባንክ አካውንት እኮ ፎርዋርድ እየተደረገለት ገንዘብ እኮ አይገባለትም እኮ የሚላከው ለማን ነው? አሁን ላለው ለታደሰ ወረደ ለጊዜው አስተዳደር እኮ ነው ገንዘቡን በጀት እንዲጠቀም የሚሰጠው እኮ ለሱ እኮ ነው ፈንድ የሚለቀቀው። በዚህ በኩል ደግሞ ጥያቄው ምንድነው? ለዚህ የሚሰጠው ፈንድ መሳሪያ ከዚህም እያስገዛ ሲሉ ከኤርትራ ጋር እየወንገቅ ሲሉ ከኔ ጋር ነው ሲሉ ከደብረጽዮን ጋር ነው ከዚህ ነው ልትወጋኝ ነው ልታጠፋኝ ነው የሚል የጦርነት ዝግጅት ባለፈው ከበባ ተፈጸመ በአፋር ክልል ምናምን እያየን እየሰማ ነው ያለው። እና ሁሉም ለትግራይ የሚረቡ አይደለም። ለትግራይ ህዝብ ለትግራይ በቃ እዳ ሸክም ነው የሆነው። አብይ አህመድም በይው ደብረጽዮንም በይው ታደሰ ወረደም በይው ጌታቸው ረዳም በይው ለትግራይ ሸክም ነው የሆነው። መደራደሪያ በቃ ይሄን ብታረግ ነው ለትግራይ ህዝብ አሁን ልክ እንደምትዩ ማለት ነው። ታደሰ ወረደ እዛ የሚፈልገውን ነገር ያደርጋል። እዚህ ይመጣና ይኸው ህዝብ እኮ ተራ በተጠማ መብራት የለ መንገድ የለ ትምህርት ቤት እንደዚህ በጀት አልተለቀቀልኝም። ይሄ ደግሞ በጀቱ ለቀብ መልሳ ዙሪያን ልትወጋ ምን ልትል ይኸው ዛሬ እያየን እኮ ነው። አውሮፕላኗ እንትን አቃኘች ድሮኑ ሄደ ምናምን እነሱ ቅድም እንዳየው ጦርነቱ ስላለመግባት ከፍተኛ ጥረት እያደረግን ነው። እንገባ ግን ይዋጣልን የሚያስቆመን የለም። ዝግጅቶችም አሉ የሚደረጉ ነገሮች አሉ። ሀሳቤን ሳጠቃልል ይህ ትግራይ ህዝብ በዚህ መሀል ይህ ህዝብ እኮ ደከመ እኮ በፊት በነበረው ደርግ ዘመን በ33 ዓመት በህወሓት በነበረው ስልጣን ዘመን ሙሉን ጨምሮ 17ቱን በስልጣን ዘመን የነበሩትን ጨምሮ በ33 ዓመት አሁን ደግሞ የአብይ አህመድም ከመጣ በኋላ ኦልሞስት 40-50 ዓመት በሙሉ ጦርነት ይህ ህዝብ የእኔ እውነት እንዲሆነ የሚጠብቅ የሆነ ታምራዊ ነገር ከሌለ መሰለኝ 50-30-40 ዓመት ሙሉ ጦርነት፣ ረሃብ፣ ስደት፣ ድርቅ፣ መከራ በስሙ ውጊያ በስሙ ለትግራይ ህዝብ ጠበቅ እንደ ህዝብ ነው። በዛ ህዝብ የወጡ ትግርኛ የሚናገሩ ትግርኛ የሚሉ ያንም የሚጠቀሙ ተጠቃሚ ነበሩ። አሁንም እንደ ጌታቸው ረዳም አይነትም አለ በትግራይ ህዝብ ያን እያዋጋ አሁንም እዚህ ሆኖ ደግሞ ውጊያን በተጠየፈ መልኩ ሆኖ በሁለቱም በትግራይ ህዝብ ስም ኑሮውን ያደላደለ ሰው ያለ ምሳሌ ሊሰጡት ልክ እንደሱ አሁን እነሱ እኩል ይጠየቃሉ ወይ ነው? ሀገር አስተዳድራለሁ ከሚለው መንግስት እኩል ነው የሚጠይቁት? እኔ ህወሓት አሸባሪ ነው እሱማ ምን ሆነ መሰለህ? እሱማ ምን መሰለህ? ይሄ ትራንዚሽናል ጀስቲስ የሽግግር ፍትህ እንዲመጣ እኮ ባለፈው ከማን ነው ከሰብአዊ መብት ተሟጋች ከያሬድ ኃይለማርያም ጋር አንቺ ጋር ከማን ጋር እንደሰራሁት አላውቅም። ይሄ የሽግግር ፍትህ በዚህ በጦርነት ምክንያት ተጠያቂነት እንዲሰፍን ለሆነው ነገር ይመስለኛል አንቺ ጋር አላውቅም። በሆነው ጥረት ላይ እኮ ቢቢሲ ባወጣው ዘገባ ላይ ታች ጋር ነው ማስታወሱ ባወጣው ዘገባ ላይ ስንሰራ እኮ ነበር። ሁለቱም ኃይላቶች የተባበሩት መንግስታት ጭምር እኮ መግለጫ ወጣበት ጉዳይ እኮ ሁለቱም ኃይላቶች ተባባሪ ሊሆኑ አልቻሉም። የፌዴራሉ መንግስት ምን ወሰደ? በዓለም አቀፍ ደረጃ ይሄኛው አሁን የምትይው ማለት ነው አታርጋቸው። የኢትዮጵያ ህዝብ እኮ ህወሓትን ታግሎታል። መላው የኢትዮጵያ ህዝብ ከታገለ በኋላ አፈር ልሶ ከወደቀበት አንስቶ በትግራይ ህዝብ ላይ እንደገና እንዲሰለጥን ያደረገው ትንፋሽ የሰጠው ብልጽግና ነው። አሁንም ደግሞ ከዛ ነገር ውስጥ አውጥቶ የተሻለ መንገድ መሄድ ሲገባው አሁንም በዚህ በኩል ስምረት ብሎ ሌላ ትራፕ ውስጥ እየከተተው ነው በጌታቸው ረዳ። ያኛውን ደግሞ ለታደሰ ወረዳ አሳልፎ ሰጥቶታል። እኩል አሸባሪውን ቡድን መንግስትም አሸባሪ ነው፣ እሱ ጥርጥር የለኝም። ግን
በመጠየቅ ደረጃ እኩል አይደለም። አሸባሪ ነው ያልከውን መንግስት የሆነ ስርዓት ያስይዟል ትባላል። ግን መንግስትም አሸባሪ ስለሆነ አብረው በሚሰሩት ቁማር እኔ ህወሓት ወንጀለኛ ነው፣ እድሜ ልኩን ወንጀለኛ ነው፣ ከትግራይ ህዝብ ጫንቃ ላይ መውረድ አለበት የሚል አቋም ስላለን ነው እድሜ ልካችንን እነሱ ላይ ስንዘምት የኖር ነው። ከዛ ውጭ ግን ህዝቡ ከዛ ላይ ህዝቡ ምንም ሁሉም በቃ በተደረገው ጦርነት ከወረዱ በኋላ መልሶ ወደዛ አረንቋ ውስጥ የከተታቸው ግን ብልጽግና ነው። አሁን ከከተተ በኋላ እንደገና እሱ ታዲያ ምን ያርግ? በጀት እኮ ቢለቅ ታደሰ ወረደ ነው የሚበላው። ታዲያ ምን ያርግ ልትል እኮ አትችልም። ወዴት ወሰድክብኝ ሀሳቤ ነው። እኔ አሁን በዚህ በትግራይ ህዝብ መካከልና በጀት በሚባለው ነገር የኃይል አስተላለፉና ይዤዋለሁ አንድ አለኝ ምንድነው አንድ አለኝ ይሄን ብትለቅ ይሄን ለቅልሃለሁ የሚባል ነገር ተያይዘው በዚህ መሀል ህዝቡን እየጎዱት ነው የኔ ነጥብ እንጂ ለትግራይ ህዝብ ገንዘብ ያስፈልገው ለትግራይ በጀት ያስፈልገው ትምህርት ቤት አንቺም በዚህ መልኩ አትረጂ። ተመልካቾች በእርግጠኝነት ከመጀመሪያ እስካሁን የሚከታተሉ ሰዎች በዚህ መልኩ የንግግሬን አውድ እንደማያደርጉት ሙሉ እርግጠኛ ነኝ። ምናልባት እንደግሞ መናገርም ካለብኝ እኔ የትግራይ ህዝብ በደል የትግራይ ህዝብ ያላደረሰበት ያለው በደል መፍትሄ አያገኝ አይደለም ያልኩሽ ያለው የትግራይ ህዝብ እየደረሰበት ያለው በደል ሁሉም አካላቶች መደራደሪያ መጠቀሚያ አድርገውታል። ምንም የረባው ነገር የለም። አሁን በጀት የምትዩ ቢለቀቅ አሁን የምትዩ በጀት የምትዩ ነገር ቢለቀቅ ለትግራይ ህዝብ ከደረሰበት ሰቆቃ በደል ፈቀቅ የሚያደርገው ነገር አይከናወንም። እዛ ያለው ኃይል ለራሱ መጠቀሚያ ነው የሚያደርገው። የልይታ ባለመለቀቁም የትግራይ ህዝብ ይቆጣል፣ በመለቀቁ ደግሞ የትግራይ ህዝብ የሚጠቀም መቻል የለበትም። በአሸባሪነት ደረጃ ደግሞ የብልጽግና ራሱ አመጣው ለምትይ እዚህ ላይ የሀሳብ ልዩነት አለ። ብልጽግና እኔ ፈልጎ ሳይሆን ተሸንፎ የሆነበት ነገር ነው የሚል እምነት ስላለኝ ማለት ነው። ወደፊት ልንከራከርበት ሀሳብ ልናመጣ እንችላለን። የሩቅ ዘመን የምናነበው ሰዎች ምስክርነት የምንጠይቀው ሲሆን የሆነን ያየነው የጦርነት ሂደት ስለሆነ እንዴት ሆነ እንዴት ተከናወነ ለእርሻ ብዬ ለቀቁ የአዝመራ መሬት ነው የክረምት ነው እንዲህ እያለ ሲያገፍት መቀሌ ትቶ ልክ የማራት እንስሰላት መስል ወታደሩ እዛ አስጥቶ ወጥቶ አለቆች ወጥቶ ምን ሲባል እንደነበረ እያንዳንዱ እኔ ሳልሆን የተናገሯቸውን ንግግር ከአብይ አህመድ ጀምሮ ሹመኞቹ ያሉትን ጀምሮ ዱቄት ነው ተበትኗል ጠፍቷል እንዳላለን ሁሉ እኮ ያ ዱቄት በልሶ መጥቶ ምን ሲል እንደነበረ አይተናል። ስለዚህ አብይ ስለፈቀደ ነው ብልጽግና የሚልበት የለም። ምን ብሏል? ስብሐት ነጋን ከእስር ቤት ሲፈታ ይሄን ስሰማኛም ደንግጠናል እኮ ነው ያለው። ታዲያ በህወሓት ነው ወይስ በፈረንጆቹ ነው የተሸነፈው? ጥያቄው እኮ እና እኔ ልልሽ የምፈልገው አንድ ነው። ሁለት ደግሞ ፍትህ በዚህ ጦርነት ምክንያት ለደረሰ በደል ተጠያቂነትን በተመለከተ አሁን ላይ ያሉ አገዛዝ ስርዓት በአብይ አህመድ የሚመራው አገዛዝ ስርዓት እዛም ያሉት ጦረኞቹ ከጦርነት ሙፌ ማለት ይገባናል የሚሉ ጌታቸው ረዳ አሁንም ቢሆን ለጦርነት አንፈልግም እንጂ ከመጣችሁ ብለው የሚያማምቁት እዛም ያሉት አካላቶች ሆኑ ሁሉም በዚህ ጦርነት ምክንያት ለደረሰው በደልና ይሏታል ለአንደበት ለንግግር የፕሮቶኮል ስምምነት ዓለም አቀፍ እንደዚህ ይላል። እስኪ አንዳቸው ጠይቁ። በዚህ ጦርነት ምክንያት ለደረሰው ሰብአዊ፣ ማህበራዊ፣ ፖለቲካ ቀውስን በተመለከተ ፍትህ እንዲገኝ ሲከራከሩ ሰምተሽ ታውቂያለሽ? የውቅርም የሻሉት ቄሱ የሚወጣና የፕሮቶኮል ስምምነት የሆነውን ነገር ነው የሚልሽ። እስኪ ለደረሰው በደላውን ለምንለው በግልጽ በዓለም አቀፍ ጉዳይ ይሄ ነገር ታይቶ ይዳኝ ሲባል አይ የኢትዮጵያ መንግስት ማለት በራሴ በገለልተኛ በሆኑ አካላቶች ዳኝነቱን አስወስድና ለህዝብ ውሳኔ ያሰጣለሁ ራሴ ፍትህ አሰጣለሁ። እሺ ብሎ የተባበሩት መንግስታት ጠበቀ ወፍ ዝም። ከዛ ምን አለ? ልክ እንደኔ እንዳንቺ የተባበሩት መንግስታት አረ የኢትዮጵያ መንግስት ባለፈው ቢቢሲ ባወጣው ዘገባ ላይ ማለት ነው ትራንዚሽን ላይ የሽግግር ፍትህ እሰጣለሁ ብሎ ኃላፊነቱን ወሰደ። እስካሁን ግን በግራም በቀኝም ያሉ አካላቶች ለዚህ የሰሩት አንዳችን ነገር የለም። ማን ይጠይቅ? ሁሉም አጥፊ ቅድም እንዳልኩት ሁሉም በትግራይ ህዝብ እየቆመረ ያለ አጥፊ ቡድን ስለሆነ መጠየቅ ካለ ሁሉም ተይዛ ትጠየቃለች። ማንም ነፃ አይሆንም። በልኩ የእጁን የድርሻውን ያነሳል። ስለዚህ ከድርሻው ማንሳት ማንም አይፈልግም። ሮጣና ጠለምት እንደዚህ ወልቃይት ጠገዴ እንደዚህ መሬት ራያ ቆምቦ ምናምን እያለ እንዲህ ጦርነቱን እየነዛ እያዋጋ ምን ያህል በጀት ተለቀቀ ለቀቅ አለቀም ምናምን በእንዲህ መልኩ ነው ማለፍ የሚፈልጉት። እቺን ሀሳብ ለመስጠት ያህል ነው። የሀሳብ ልዩነት መጠየቅ አለባቸው የሚለውን እኔ ሙሉ በሙሉ እስማማለሁ። ሁሉም ግልጽ ነው። ይሄ ምንም የሚደባበቅ ነገር የለውም። እንደው የአንዱ ኃላፊነት ከሌላው ይልቃል በሚል ነው እንደዛ ያልኩት እንጂ ሁሉም መጠየቅ አለበትማ። ያው የሁል ጊዜ
ጥያቄያችን ነው የነበረው። ለምን ሁሉም አንድ ላይ ተባብረው ነው እንትን እያጠቁት ያለው ማለት ነው። ለሁሉም ለፖለቲካ ጥቅም ነው። ወደ ሌላኛው ዜና እንሂድና ይሄው ዜና በእርግጥ ሰዓታችን ጥቂት ነው ያለው፣ ግን በጥቂት እንሄድበታለን። ኢትዮጵያ በአፍሪካ የተፈጸመውን የቅኝ ግዛት ተግባር ወንጀል ለማድረግ በተዘጋጀው ዓለም አቀፍ ኮንፈረንስ ላይ እየተሳተፈች ነው ይላል። እነዚህ ሁለት ዜናዎች የቅድሙና ይሄ ከአዲስ ስታንዳርድ ላይ ነው እዚህ አጋጣሚ የወሰድኩት። ኢትዮጵያ በአፍሪካ የተፈጸመውን የቅኝ ግዛት ተግባር ዓለም አቀፍ ወንጀል ማድረግን በሚመለከት በአልጄሪያ በተዘጋጀው የ2 ቀናት የሚቆየው ዓለም አቀፍ ኮንፈረንስ ላይ እየተሳተፈች መሆኑ ተገለጸ። ኮንፈረንሱ በማካሄድ ላይ ያለው አፍሪካንና የአፍሪካን ተወላጆች በመካስ ፍትህን ማረጋገጥ በሚለው በዘንድሮ የአፍሪካ ህብረት መሪ ቃል መሰረት ነው። በተጨማሪም ኮንፈረንሱ የአፍሪካ ህብረት ጠቅላላ ጉባኤ የቅኝ ግዛት ተግባርን ዓለም አቀፍ ወንጀል ስለማድረግ ያሳለፈውን ውሳኔ ተከትሎ እየተካሄደ መሆኑ ተገልጿል። በበኩሌ ርዕሰ ጉዳዩ በጣም ደስ ብሎኛል። ያለፈ ነገር ቢሆን አሁን አልፏል፣ ምን ሊመጣ ይችላል ምናምን የሚለውን ነገር በእርግጥ መታሰብ አለበት። ነገር ግን አፍሪካ ያለፈው የቀኝ ግዛት ዘመኗ አልፏል የሚል ጥያቄ ማነሳለው። ከካሳ መጠየቅ መጀመሪያ ነፃነት በእርግጥ ይቀድማል። ነፃ ነች አፍሪካ በአሁኑ ሰዓት። ማን ነው የአፍሪካን ንብረት የአፍሪካን መሬት የሚያርሰው? ማን ነው የሚያዝበት የሚለው ነገር በእርግጥ መጠየቅ አለበት። ከዛ በአንጻሩ እዚህ ውይይት ላይ ትክክለኛው ምናልባት ጥሩ ቢሆን እንደው ለመቀመጥም ሞገስ ያላቸው ሰው ሊኖር የሚችሉ ቀዳማዊ ኃይለ ሥላሴ ነበር። የአፍሪካ ህብረትን በመመስረት አድዋን እንግዲህ ከአፄ ምኒልክ ተቀብለው ደግሞ አድዋን በመዋጋትና የኢትዮጵያን ነፃነት ብቻ ሳይሆን የመላው የአፍሪካ ነፃነት ምልክት ሆኖ እንዲቆይ ብዙ ስራ ተሰርቷል። አሁን የብልጽግና መንግስት ነው ያለው። የብልጽግና መንግስት ምንድን ነው ሀገሪቷ ውስጥ እያደረገ ያለው? ኢትዮጵያ ነፃ ናት ወይ? በእጅ አዙር በነ ኤምሬትና በሌሎች የምትገዛስ አገር አይደለችም ወይ? መጀመሪያ አፍሪካም ራሷ እንደ አፍሪካ በየሀገሩ ኢትዮጵያ በተለይ ደግሞ እንደ ኢትዮጵያ ራሷ ነፃ ናት ወይ? በእጅ አዙር ቀኝ አገዛዝ ስራ አይደለች ወይ? በራሷ መወሰን ትችላለች ወይ? ይህን ነፃነቷን አውጃ ነው ወይ? አሁን ከቀኝ ገዢዎች አፍሪካ ነፃ ወጥታ ምናምን የሚባለው ነገር ለሀሳብ ነው የመጣው ወይስ በእውነቱ በደንብ ታስቦበት ነው ወይ የሚለውን ጥያቄ መጠየቅ አለብን። ሱዳን እየፈረሰች ነው ያለችው። ሱዳን እየፈረሰችበት ባለበት ሰዓት ከፍተኛውን በጀት የምትመድበውም ሆነ ከፍተኛውን የወርቅ ዝርፊያ የምታደርገው ኤምሬት ነች። ኤምሬት ኢትዮጵያም ላይ ያላትን ኃይልና አይንና እጅ እናውቀዋለን። እና በእንደዚህ አይነት ሁኔታ ውስጥ ሆነን እንደገና አይ ትላንትና ድሮ ቀኝ ግዛት ተደርገን ነበር፣ ግን አሁን ነፃነን፣ ለዛ ካሳ ያስፈልጋል፣ ዓለም አቀፍ ወንጀል ነው የሚለው ምንም ሀሳቡ ልክ ቢሆንና እንዲሰራበት ብፈልግም አሁን ያለውን ነገር የማድበስበሱን ሂደት ወይም ከልብ መፈለጉን እጠራጠረዋለሁ። ለዛ ነው ሀሳቡን ያነሱት። በተለይ ለኢትዮጵያ ይሄንን ውይይት ኢትዮጵያ ነበረች ማድረግ የነበረባት፣ ኢትዮጵያ ላይም ነበረ ውይይቱ መኖር የነበረበት። ለምን ተዋግታ ከቀኝ ግዛት ነፃ ስለወጣች ምክንያትም ስለሆነች ጥሩ ምሳሌም ስለሆነች። አሁን ግን ኢትዮጵያ ያለችበት ሁኔታ ለዚህ ነገርስ በቂ ነው ወይ የሚለውን ነገር ነው እንግዲህ በአይምሮ እንደዚህ ጋር የሚመላለሰው። ይድነቃቸው ሀሳብህን አክልና በዚሁ ይፈጸማል። መልካም አንቺም እንዳልሽ እንዲሁ በአፍሪካ የተፈጸሙ የቀኝ ግዛትን እና በሱ ምክንያት ለተፈጠረው ለሆነው ኪሳራ ውድመትን እንጠይቅ የሚያስገድ ነው፣ ሀቅም ጭምር ነው። ብዙ በደል ደርሷል። ግን ጥያቄ መሆን መቻል ያለበት አሁናዊ ሁኔታ እኔ ትናንት ወደ መጨረሻ አካባቢ ያልሽው ነገር ጥቅሉ አብዛኛውን ያልሽው ነገር ለአፍሪካ ለደረሱብን በቀኝ ግዛት ምክንያት ለደረሱብን ኪሳራዎች በደሎች እንጠይቅ ያስማማኛል። በዚህ ጉዳይ ላይ ደግሞ ማን ቢጠይቅ የተሻለ ነው? አፍሪካዊ ስለሆነበረ ሁሉንም አንድ አድርጎ የመምጣቱ ላይ ትልቁ ሚና ከሚጫወቱት ሀገራት መካከል ማን ብትሆን የተሻለ ነው? ካለን የታሪክ አረዳ በታሪክ ላይ ከነበራት ሚና ሌሎች ነገሮች ተነስተን በዓለም አቀፍ ደረጃ ማን ይህንን ጥያቄ በዋነኝነት ይዞ ቢያቀነቅን የተሻለ ነው? በመሪነት ደረጃ ለፓን አፍሪካ የአፍሪካ ንብረትን ከመመስረት በተባበሩት መንግስታት ድርጅት ኢትዮጵያ የነበራትን ቀደምት መስራች ከሆኑት ሀገራት መካከል አንዷ ከመሆኗ በዓለም አቀፍ ህጎች በዓለም አቀፍ ሀገራት ግንኙነቶች መካከል ሌሎች ነገሮችን አንስተን አጣጥሰን በዚህ ጉዳይ ላይ ትልቁ ሚና ሊኖራት የሚችለው ማን ነበር ብንል ኢትዮጵያ ናት የሚለው አንቺ የሚለየኝ ሀሳብ አይደለም። እስከዚህ ድረስ እስማማለሁ። ግን አሁን ይሄ ፖይንት እንዶ ጽድቁ ቀርቶብኝ በቅጡ በኮነነ የሚል ነገር ነው። አሁን የሄደው በዛ በአልጄሪያ ውስጥ አልጀርስ ላይ መሰለኝ ስብሰባ ይተካሄዳሉ። እዛ የሚሳተፉት አብዛኛው የአፍሪካ ሀገራት ትናንትና አንድ ተፈጽሞብንና ለዚህ ካሳ ይገባናል ከሚሉት ይልቅ
አሁን እየመሩት ባለበት ህዝብና ሀገር ላይ በእነሱ ፍቃድ በቀኝ እያስገዙት ነው ያለው። ለምሳሌ ኢትዮጵያን እንውሰድ። የዱባይም ሆነ የተለያየ ሀገራት እኮ በቀኝ ግዛት ላይ እድሜ አሁን ላለው አገዛዝ ስርዓት ወድቀናል። ሌሎችም ሀገራት እንደዚህ ሁኔታ ላይ ነው ያለው። አሁን ላይ የእጅ አዙር ቀኝ ግዛት ውስጥ ነው ያለው። ከዚህ ምን አለስተን ጸርተን ነው የትናንት የ40 ዓመት የ30 ዓመት በመቶ ዓመት በፊት የነበረን ታሪክ አንስተን ለዚህ ካሳ ይገባናል የሚባልበት ደረጃ ነው። በተለይ እንደ ኢትዮጵያ ማለት ነው። ኢትዮጵያ እንደ ሀገር በሌሎች በእጅ አዙር ቀኝ ግዛት ውስጥ ወድቃለች። ዜጎች እየተፈናቀሉ፣ ሀብት ንብረት እየተበተነ፣ መሬቶች በገፍ እየታጠሩ ለቱርክ ለዱባይ ላሉ በሙሉ ኢኮኖሚው ገንዘቡ ትልልቅ በጣም ቤላ በሚገኙ በደቡብ የሚገኙ በኦሮሚያ አካባቢ የሚገኙ ሰፋፊ የእርሻ መሬቶች በኢንቨስተር በምን ቤት ንብረት እስከ ማፍራት ደረጃ ምን አዳዲስ ተዋጆች ህጎች አሉ። እነሱ ብዙ ዘርዝረን መናገር ይችላል። የእጅ አዙር ቀኝ ግዛት እየተፈጸማል። ከምንም በላይ ደግሞ ከምንም በላይ አገረ መንግስቱን እየመራ ያለው ጊዜው የኔ ነኝ ባያ የሚለው ገዢው አካል ደግሞ እገዛዋለሁ ብሎ በሚያስበው ህዝብ ላይ እኮ እልም ያለ አፓርታይድ ስርዓት ቀኝ ግዛት እየፈጸመ ነው። የኢትዮጵያ ላይ አሁን ላይ ያለው መንግስት በህዝብ ላይ እኮ ብሔር ሃይማኖትን በለየ መልኩ ፍጥጥ ያለ ዛሬ 40 እና 60 በቪዲዮ በምናየው በታሪክ ከምናነበው ከምንሰማው በሚሰቀጥጥ መልኩ ብሔር ሃይማኖት እየተለየ ከዚህ በላይ ቀኝ ግዛት ከዚህ በላይ አግልሎ የሆነ ነገርን አንዱ ተጠቃሚ ጊዜው የኛ ነው በሚል የማድረግ አይነት አካሄድ አሁን ላይ አለ። ስለዚህ እንደ ኢትዮጵያ ስናነሳ በአገር ደረጃ በእጅ አዙር ቀኝ ግዛት ውስጥ እንድንገባ ይሁነኝ ብሎ አሁን ላይ ያለው የአብይ አስተዳደር መንግስት ፈቅዶ እያደረገ ያለው እንዲሁም ደግሞ የአብይ አህመድ አስተዳደር መንግስት ደግሞ በእጅ አዙር ከሚያስገዛ ቀኝ ግዛት ደግሞ ባልተናነሰ አሁን ላይ ያለው የአገዛዙ ስርዓት ስልጣኑ የኔ ነው በሚሉ ሰዎች እንደ ሀገር ቀኝ ግዛት ውስጥ ያለ ነው። እኔ የሚያሳስበኝ ይሄኛው ቀኝ ግዛት ነው። ልክ ነው። በደንብ ነው የምስማማው። ወደ ማጠቃለያችን ሄደናል። ዋነኛው ደግሞ ከቀኝ ግዛት ነፃ ሳትወጣ ራስን ነፃ ሳታደርግ ይህን ነገር እንቅስቃሴ ራሱ ብትጀምር የት ትደርሳለን? ምክንያቱም እንዴት አወሳስበው እንደያዙን እርስ በርስ እንዴት እያባሉን እንደሆነ እንዴት እኛ ስንባላ ንብረታችን ሀብታችንን ወርሰው ያለነሱ እርዳታ በቀን እንዳናድር ተደርጎ የተቀመጠበትን ሁኔታ ምንድን ነው የምታደርገው? ራሳቸው ገብተው እኮ ራሳቸው በሚያስተዳድሩትና በሚያወሳሰቡት ኮንቲነንት አህጉር ላይ እንደዚህ አይነት ጥያቄ ስታነሳ ይስቡብሃል። የያዙትን ገመድ አርቀው ቋይቋጥሩትን ሰበን ገመድ እየሳቡ መልሰው ነው እንደውም ይሄ ነገር ለምን ተነሳ ብሎ እንትን ይላል። በፍርሃት ይቅር ማለት አይደለም። ይህንን ሀሳብ የት ድረስ ይደርሳል? ይሄ ሀሳብ ሊታሰብም ሊደረስበትም ሊተገበር የሚችለው መጀመሪያ ነፃ ተወጥቶ ነው። ብቻ ማሰብ ሲቻል ነው። በፈረንጅ በሚያስተዳድራቸው አገራት ውስጥ ቁጭ ብለ ይህንን ነገር በማውራት ብቻ የበለጠ ነገር እንዲያመጡብህ ታደርጋለህ እንጂ የምታመጣው ነገር የለም። እና መጀመሪያ ነፃ መውጣት፣ ይሄን ነገር ለማድረግ የሚያስችል ሁኔታ የሚመጣው ነፃ ስትሆን፣ በምግብ ራስን ስችል፣ ወደ ራስ ስትመለከት፣ ከልመና ወጥተህ ሀገርን፣ ህዝብን፣ ትውልድ የሚፈናቀለውን ሁሉ በየሀገሩ የሚሰደደውን ሁሉ ሰብስበ አገርን ማልማት ችለ በእግር ስትቆም የዛን ጊዜ ጥያቄ ታነሳለህ። አሁን ግን እግራችን አልቆመም። ስላልቆመ ገና መናገር ስንጀምር መልሰው ስበው ባንካስቴና እንደውም ጭራሽ ልምሾ ነው የሚያደርጉን በዚህ አካሄድ እና እንዴት እንደሆነ የአፍሪካ ጉዳይ እንግዲህ በሰፊው እንመጣበት ነው። ግን ኢትዮጵያ ለዚህ ነገር እንደ ኢትዮጵያ እንደ ዜጋ የሚቆጨኝ ለዚህ ነገር የምትበቃው ኢትዮጵያ ብትሆንም ቀና ብላ ለመናገር የምትችለው ኢትዮጵያ ብትሆንም አቅም የነበራትና ምሳሌ የምትሆነው ኢትዮጵያ ብትሆንም ኢትዮጵያ አሁን በጣም አጎንብሳለች። እንደውም ከቀኝ ከተገዙት ሀገሮች በላይ አጎንብሳ ያለቀሰች ነው ያለው። በኢትዮጵያ ውስጥ እንደ ኢትዮጵያ ውስጥ የሚሰደድ መሄጃ ያጣ ትውልድ ከሌሎች አፍሪካ ሀገራት ላይ ተወዳድረን ኦልሞስት መጨረሻዎቹ ነን። ሌሎቹ ቀኝ ተገዝተው ቀኝ መግዛትን የምቃወመው ቢሆንም ቀኝ የተገዙት ሀገራት ከዛ ተርፈው እንኳን በለጡ። ከዛ ዝርፊያ ተርፈው በለጡ። ዛሬ እኛ ልጆች ናቸው በሊቢያ በየመን በምናምን የሚከራተቱት በገፍ እየሄዱ የሰው ቤት ሰራተኛ የሚሆኑት እና የኢትዮጵያ ነገር ከዛ ወደዚህ መድረሱ እጅግ በጣም የሚያሳዝን ብቻም ሳይሆን ወደ ራሳችን እንደ ትውልድ እንድንመለከትም ግድ የሚያሰኘን ይመስለናል። ይነቃቸው በዚሁ እናብቃ። አመሰግናለሁ ስለነበረ ቆይታ። እጅግ አድርጌ እኔም አመሰግናለሁ ስለነበረ ቆይታ። ክብረት ይስጥልኝ።
አድማጭ ተመልካቾቻችን ስትከታተሉት የነበረው የዛሬው ምናለሽ መቴ የመረጃ ስርጭታችን ነበር። የዛሬውን መርሃ ግብር በዚሁ ፈጽመናል። ነገ በሌሎች ዜናዎች ከደረጃ አብተወልድ ጋር የምንከሰት ይሆናል። መታሰቢያ ቀጸላ ነበር። ሰላም ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ